ፍቅር አዲስ ነጋ ጥበብና ሰይፉ ፋንታሁን ትላንት ባደረጉት ኢንተርቪው ላይ ቼ በለው የሐሙሱ ፈረስ የሚል ሙዚቃ ተነስቷል። ይሄ ሙዚቃ አንድ ወቅት ነስሙንም አልጠራው ሰው ለኔ የተዘፈነው ብሎ ሲፎክር ነበረ። ነገር ግን ከዚህ ሙዚቃ 35 ሰከንድ ብቻ ሲምፕሰኖች ተጠቅመዋታል። 35 ሰከንድ ብቻ። ለዚህ 35 ሰከንድ ለተጠቀሟት ኢትዮጵያ ድረስ መጥተው ከፍለዋታል። እንግዲህ ሲምፕሰኖች ፊልሙን የሰሩት ለኮሜርሻል ፐርፐዝ ነው፣ ለንግድ ነው። ስለዚህ ሁሉም ስቴክሆልደሮች በሲምፕሰን ውስጥ ያሉ ሁሉም ስቴክሆልደሮች እንደየድርሻቸው ማግኘት ስላለባቸው ሁሉም አግኝተዋል። ፍቅር አዲስም እንዳቅሟ ተሰጥቶኛል አለች። ቁጥሩን መጥቀስ አልፈልግም፣ ተሰጥቶኛል አለች። አእምሮአዊ ንብረት ምን ያህል ቫልዩ እንዳለው፣ ሌብነት ምን ያህል ተጠያፊ ነገር እንደሆነ ማሳያ ነው። ማንም ተነስቶ የማንንም አእምሮአዊ ንብረት ተጠቅሞ የሚበለጽግባት ሀገር ከዚህ ነገር ብዙ ልትማር ትችላለች። ስለማላወራ ፈለኩ ዛሬ ስለ አያሙሌ ሙሉጌታ ተስፋዬ። ሙሉጌታ ተስፋዬን የማታውቁ ሰዎች ሰው የተፈጠረው አንድም ንጉስ አንድም ቅዱስ ለመሆን ነው ይላል። 2 መጽሐፎች አሉት፣ የግጥም መድብሎች። የባለቅኔው ኑዛዜና የባለቅኔው ምህላ ይባላሉ። ስንዱ አበበነች ያሳተመችለት። አያሙሌን ዛሬ በደንቡ እናሰው። አያሙሌ እንግዲህ የአበበንና የብጻት ስዩምን ዘፈኖች ግጥሞች ከሰጠ ዜማዎችን ከሰጠ ሰው መካከል አንዱ ነው። እንደውም ሁሉንም የእንትናኔ ብጻትንም ያበበንም ሁለቱንም እንትኖች እሱ የሰጣቸው ግጥሞችና ዜማዎች ናቸው። ግን እንደ ስራው ያላገኘ ሰው እንዲሁ ባክኖ ዛሬ ላይ ኢትዮጵያ ውስጥ ቢኖር አንደኛ ተቃጥሎ የሚሞት ሰው ቢኖር እሱ ነው። ትንሽ ጸባዩን ልንገራችሁ። ጓደኛው ምን ይላል መሰላችሁ? አያሙሌ እንትን ነበረ ኤንጂኦ ውስጥ ነበር የሚሰራውና ደህና ደሞዝ ያገኛል በጊዜው። ጓደኛው ስራ አጥቶ እንግዲህ እንትን ሲል የሚውል ሰው ነውና ደሞዝ ተቀብሎ ሲመጣ አያሙሌ የኔ ችግርን አይቶኝ ደሞም ቸግሮኛል ብየዋለሁ አለ። ከደሞዙ ላይ እንዲከፍሎ ሳያይ ሰጠኝ ይላል። በተቃራኒው አያሙሌ ቸግሮት እኔ ደግሞ ስራ ይዤ ለአያሙሌ እንደዚህ ከፍዬ መስጠት አቃተኝ። ቢኮዝ ልጆች አሉኝ፣ ቤት ኪራይ አለ፣ ሚስት አለች፣ ምናምን ነገሮች ከነዚህ ነገር ላስበልጠው አልቻልኩም። እሱ ግን አስበልጦ አካፍሎ ለኔ ሰጥቶኛል። ስለዚህ ይሄን ያህል አእምሮ ይሄን ያህል የሚችል እንትን ስለሌለኝ ተለየሁት ይላል አያሙሌ። አለም ገና አካባቢ አንድ ሆቴል ውስጥ ነው ሞቶ የተገኘው። አንድ ልጅ ነበረው በጊዜው መቄዶንያ እንደገባ ሁላ ኢንፎርሜሽኑ አለኝ። ስለዚህ አያሙሌ የአእምሮውን ቫልዩ ካላገኙ ሰው መካከል አንዱ አያሙሌ ነው በእርግጠኛ ነኝ። ብዙዎቹን ግጥሞች ደግሞ ለቋቸው የሄደው እነ ፍቅር አዲስ ነጋ ጥበብና ቤት ነው። ባሏም ያምናል፣ እሷም ብዙዎቹን ዘፈኖች ዘፍናለች። ለዚህ እንግዲህ ሲምፕሰኖች መጥተው ይሄን ያህል ቫልዩ ሰጥተዋችሁ ይሄን ያህል ለአእምሮአዊ ንብረት ይሄን ያህል መንቆርቆራቸውን ካሳዩአችሁ አያሙሌ ኦልሬዲ አልፏል። ቢያንስ ለልጁ እናንተ እንደ ዘፈን አድርጋችሁ የተጠቀማችሁባቸውን ነገሮች ቢያንስ ለልጁ ይሄ የአባትህ የአእምሮ ንብረት ነው ብላችሁ መስጠት ግን እንዴት ተሳናችሁ የሚል ጥያቄ ግን መጠየቅ እወዳለሁ። በዚህ አጋጣሚ ስንዱ አበበ አክባሪሽ ነኝ፣ እናመሰግናለን ልንልሽ እንወዳለን። ቢኮዝ ሁለቱም መጽሐፎች እሷ ነች ግጥሞቹን ከየቦታው ለቅማ መጽሐፎቹን የባለቅኔው ምህላና የባለቅኔው ኑዛዜ የሚሉ 2 መጽሐፎችን ያሳተመችለት እሷ ነች። መጽሐፎቹን አንብቧቸው።